አገራችንን ከሚዘውሩ ወሳኝ ነገሮች መካከል አንዱ የሆነው የምንዛሬ ዋጋ ነው። ኢትዮጵያ እጅግ በጣም መካከለኛ እንዲሁም ደግሞ አዳጊ ከሚባሉ ሀገሮች ተርታ የምትሰለፍ ሀገር ብትሆንም በተለይ ደግሞ የዓለም አቀፍ የምንዛሪ ተመኖች እጅግ ህልውናዋን እየተፈታተነ ይገኛል። በአሁኑ ሰዓት ላይ ዓለም አቀፍ የሆኑ ምንዛሪ ተመኖች በኢትዮጵያ ብር ሲዘረዘሩ በባንኮች በስንት ነው በመዘርዘር ላይ የሚገኙት የሚለውን የአራት ባንኮችን ዕለታዊ የምንዛሪ መረጃቸውን ይዤላችሁ መጥቻለሁ። ወቅታዊ የሆነ ዋጋ ነው ይዤላችሁ የመጣሁት። በስንት በመዘርዘር ላይ ይገኛል የሚለውን የዛሬን የዕለተ እሁድ የሰኔ 28 ወይም ደግሞ የጁላይ 5 2026 ዓ.ም ትላንትና ወጥቶ ዛሬም አፕላይ የሚሆነውን የምንዛሬ መረጃን እንደዚህ እንመለከታለን። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ ማድረግ፣ ለቪዲዮም አዲስ ከሆናችሁ ቪዲዮዎችንን ላይክ ማድረግ አትርሱ። ወደ መረጃው ስንሄድ ከአሜሪካ ዶላር እንጀምራለን። አንዱን የአሜሪካ ዶላር በኢትዮጵያ ንግድ ባንክ በ157 ከ62 ተገዝቶ በ160 ከ77 በምሽጥ ላይ ነው የሚገኘው። ፓውንድ ስተርሊንግ ደግሞ በ205 ከ01 ተገዝቶ በ209 ከ11 ይሸጣል። አንድ ዩሮስ በስንት ተገዝቶ ነው በስንት የሚሸጠው ዛሬ ካላችሁኝ በ180 ከ02 ተገዝቶ በ183 ከ62 በምሽጥ ላይ ነው የሚገኘው። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ በ192 ከ80 ተገዝቶ በ196 ከ65 ሲሸጥ፣ የኩዌት ዲናር ደግሞ በ502 ከ49 ተገዝቶ በ512 ከ54 የኢትዮጵያ ብር በምሽጥ ላይ ይገኛል። የቻይና ዩዋንን እንመለከታለን። አንዱ የቻይና ዩዋን በስንት ተገዝቶ በስንት ነው በምሽጥ ላይ የሚገኘው ዛሬ ሰኔ 28 2018 ዓ.ም ካላችሁ በትላንት ወቅታዊ መረጃ መሰረት በ22 ከ79 ተገዝቶ በ23 ከ24 የኢትዮጵያ ብር በምሽጥ ላይ ይገኛል። የዲራምን ምንዛሬ ስንመለከት እንዲሁ አንዱ የዲራም ምንዛሬ በ42 ከ92 ተገዝቶ በ43 ከ78 ሲሸጥ፣ የሳውዲ ሪያል እስካላችሁኝ በ41 ከ98 ተገዝቶ በ42 ከ82 በምሽጥ ላይ ይገኛል። በተለይ ተመልካች አድማጮቻችን የምንዛሬ ተመኖችን በባንኮች ስትመነዝሩ የተጨማሪ ጉርሻ እንዳለ ስንቶቻችሁ ነው የምታውቁት? በተለይ በኢትዮጵያ ንግድ ባንክ ዕለታዊ የምንዛሬ መሸጫ ተመን ላይ ምንዛሪያችሁን በተለይ ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪረሚክ፣ በኢትዮፔ፣ በአሪፍ ፔ፣ በአርኪ ሴንድ፣ በአምሳሎኒ፣ በደስታ ፔ፣ በሞጆ መኒ በዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ7.88 በመቶ ጉርሻ እንዲሁም ደግሞ በባንኩ ከሚሰሩ ዓለም አቀፍ የዋር አስተላላፊዎች በኩል ገንዘብ ሲላክሉ ደግሞ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ7.25 በመቶ እንደሚያበረክትሉ ሲገልጽ በደስታ ነው የኢትዮጵያ ንግድ ባንክ። ወደ ቀጣይ የባንክ መረጃችን ስናልፍ የምናገኘው የአዋሽ ባንክን ይሆናል። አዋሽ ባንክስ ላይ የአሜሪካ ዶላር፣ ዩሮ፣ ፓውንድ ስተርሊንግ፣ ስዊስ ፍራንክ፣ የሳውዲ ሪያል ዲራም እና የካናዳ ዶላር ወቅታዊ የምንዛሬ መረጃዎች ምን ይመስላሉ የሚለውን ስንመለከት የአሜሪካ ዶላርን በ158 ከ66 ገዝቶ በ161 ከ83 ሲሸጡ፣ ዩሮን ደግሞ በ185 ከ48 ገዝተው በ189 ከ18 ይሸጣሉ። አንድ የፓውንድ ስተርሊንግ መግዣ በ210 ከ49 ሲሆን በ210 ከ70 ደግሞ መሸጫው ነው። የስዊስ ፍራንክን ስንመለከት በ196 ከ40 ተገዝቶ በ200 ከ33 ይሸጣል። የሳውዲ ሪያልን ስንመለከት በ43 ከ26 ተገዝቶ በ44 ከ12 ሲሸጥ፣ የተባበሩት አረብ ኤምሬት ዲራም ደግሞ በ44 ከ20 ተገዝቶ በ45 ከ08 ይሸጣል። የካናዳ ዶላርን በ111 ከ84 ተገዝቶ በ114 ከ08 የኢትዮጵያ ብር በምሽት ላይ እንደሚገኝ ያገኘነው የውጭ ምንዛሪ ኤክስቼንጅ ሬት የአዋሽ ባንክ መረጃ
ቁልጭ አድርጎ ያመለክታል። በተጨማሪም ደግሞ የ10% ጉርሻን አዘጋጅተናል በማለት ላይ ይገኛሉ አዋሽ ባንኮች። ተመልካች አድማጮቻችን በመከታተል ላይ የምትገኙት ዕለታዊ የውጭ ምንዛሪ ተመኖች የአራት ባንኮችን ነው። በመቀጠል የብርሃንና የአቢሲኒያ ባንክ እንደሚከተለው እናቀርብላችኋለን። የአቢሲኒያ ባንክን ስንመለከት አንዱን የአሜሪካ ዶላር በአቢሲኒያ ባንክ በ159 ከ06 ተገዝቶ በ162 ከ24 ሲሸጥ ፓውንድ ስተርሊንግ ደግሞ በ211 ከ15 ተገዝቶ በ215 ከ37 ይሸጣል። አንድ ዩሮስ በስንት ተገዝቶ ነው በስንት የሚሸጠው? ዛሬ ሰኔ 28 ዕለተ እሑድ 2018 ዓ.ም ካላችሁ በ186 ከ07 ተገዝቶ በ189 ከ76 ይሸጣል። የዲራም ምንዛሬንም ስንመለከት በ44 ከ64 ተገዝቶ በ45 ከ53 ሲሸጥ አንዱ የስዊስ ፍራንክ ደግሞ በ198 ከ02 ተገዝቶ በ201 ከ98 በምሽት ላይ ይገኛል። የካናዳ ዶላርስ በስንት ተገዝቶ ነው በስንት የሚሸጠው ካላችሁ በ112 ከ13 ተገዝቶ በ114 ከ38 በምሽት ላይ ይገኛል። እንግዲህ ተመልካች አድማጮቻችን ዛሬ ላይ ይዘንላችሁ የመጣ ነው የዕለተ እሑድ የምንዛሪ መረጃዎች ምንም እንኳን ባንኮች ላይ ኦፊሻል በሆነ መልኩ ይህ መረጃ ባይወጣም ይህ መረጃ ትላንትና በዕለተ ቅዳሜ በጁላይ 04 የወጣ መረጃ መሆኑን ልብ እንድትሉ እንፈልጋለን። ዛሬ ዕለተ እሑድ ነው። ባንኮች ይፋዊ የሆነ የኤክስቼንጅ ሬት የላቸውም። ነገር ግን ነገ የዕለተ ሰኞ የምንዛሪ ወይም ደግሞ የኤክስቼንጅ ሬት እስኪከፈት ድረስ አፕዴት በሆነው በትላንትናው ማለትም በዕለተ ቅዳሜ የምንዛሬ ተመን ላይ ይሄ አገልግሎት እሑድ ላይም ይውላል ወይም ደግሞ አፕላይ ይሆናል ማለት ነው። ቀጥለን የምናልፈው እንግዲህ ወደ ብርሃን ባንክ መረጃችን ነው። ብርሃን ባንክን ከማየታችን በፊት ግን የአቢሲኒያ ባንክ ምን ያህል ተጨማሪ ጉርሻ አለው ካላችሁ የ2% ተጨማሪ ጉርሻን አዘጋጅቶላችኋል። በተለይ ደግሞ በውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በመኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ በባንኩ በኩል ስትቀበሉ እንዲሁም ስትመነዝሩ በሁሉም ቅርንጫፉ የ2% ጉርሻን አዘጋጅቷል። በመጨረሻም የምናልፈው ወደ ብርሃን ባንክ ነው። ብርሃን ባንክ የአሜሪካ ዶላርን በ159 ከ59 ተገዝቶ በ162 ከ78 ሲሸጥ ፓውንድ ስተርሊንግን ደግሞ በ211 ከ46 ገዝቶ በ215 ከ68 ይሸጣል። ዩሮን በ181 ከ86 ገዝቶ በ185 ከ48 ሲሸጥ ዲራምን ደግሞ በ43 ከ45 ገዝቶ በ44 ከ32 ይሸጣል። ቀጥለን የምንመለከተው የአውስትራሊያ ዶላርን ሲሆን የአውስትራሊያ ዶላርን በ110 ከ01 ገዝቶ በ112 ከ20 ሲሸጥ የካናዳ ዶላርን ደግሞ በ112 ከ24 ገዝቶ በ114 ከ48 ይሸጣል። በመጨረሻም የስዊስ ፍራንክን በ196 ከ99 ገዝቶ በ200 ከ93 በምሽት ላይ ይገኛል ማለት ነው። ይህ ብቻ አይደለም። በብርሃን ባንክ የ10% ወይም ደግሞ የ10 ብር ጭማሪ በእያንዳንዱ ዶላር ማዘጋጀታቸውን ሲገልጹ በደስታ ነው። ተመልካች አድማጮቻችን የዕለቱን የምንዛሪ ወቅታዊ መረጃ ይህንን ይመስል ነበረ። እስካሁን አብራችሁን ስለቆያችሁ እያመሰገንን ቪዲዮአችንን እንደተለመደው ላይክ ማድረግ፣ ለሌሎችም ማጋራት፣ ሼር ማድረግ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ መቀላቀል አትርሱ። በየዕለቱ እንደዚህ አይነት የምንዛሪ ተመኖችን በዚህ ቻናል ሁሌም ታገኛላችሁ። ሰላም ሁኑ።